አደይና ዶክተር ተያይዘው ከሀገር ወጡ። በቃ ከዚህ በኋላ ዴቭ የሚባል በህይወቴ ውስጥ የለም፣ ህይወቴን በሙሉ ከአንተ ጋር ነው የማሳልፈው ብላ ቃል ገባችለት። ዶክተርም እንግዲህ ጋውኑን ሳያወልቅ በደስታ ተያይዘው ኤርፖርት ገቡ ማለት ነው። እንግዲህ ዴቭ ደም እንባ እያዘራ እያለ መንገድ ላይ ከባድ ችግር ደረሰበት። አደይን እያሰበ በገዛ እጄ አደይን አጣዋት ማለት ነው እያለ ቤሪን እንግዲህ እጇን ይዞ ነይ በቃ እኛም ወደ መጣንበት እንመለስ፣ እንደዚህ አልቅሳ ስትለምነው እየሆነ ያለው በሙሉ እናት ናት ያደረገችው፣ እኔ ምንም የማውቀው ጉዳይ የለም ብላ ብታስረዳውም ሊረዳት ባለመቻሉ በጣም አዝና እንግዲህ አደይ እንደዚህ ፊቱ ሁሉ ተቦጫዝሮ እንግዲህ ድመት የጫረው እንትን መስሎ ቁጭ ብሏል ማለት ነው። ዴቭ በገዛ እጁ እንግዲህ አደይን አጣት ማለት ነው። ከዛ በኋላ ያለው አማራጭ ቤሪ በግዱ ሆነ በውዱ ሳይወድ እንግዲህ አግብቷት ይዟት ሊሄድ ነው ማለት ነው። ደግ አደረገች አደይ እንግዲህ ቆረጠች። ምክንያቱም ለምነዋለች ለማስረዳት ብትሞክርም ዞር በይ ስለ እናቴ ክፉ አንድ ነገር እንዳታወሪ፣ አንቺ ደግሞ አታፍሬም እንዴ? እናቴማ እንኳንም መጣች፣ የውሸት ጭንብልሽ እና የገለጠችው እኮ ለእኔ አልታያለኝም። ለእሷ ታይቷት ነበረ። እናቴ እኮ ልክ ነበረች። እናቴ ስለ እናቴ ደግሞ አንድ ነገር ትናገሪና ወይኔ ጉዴ እንዴት እንዳቃጠለኝ አተመነኝ። ግን እንሷ ደግሞ ከኋላ ኋላው እየሄደች አምላኬ ሆይ እንዴት ነው የማስረዳው? ለሰከንድ አላለቅስም። ሲረዳኝ ይረዳኛል፣ ሳይረዳኝ እንጦሮጦስ እንዴ ገሙ ከኋላ ኋላው ይጅላል ክስ እንዴ አያደይ ምስኪን። እንደው አንዳንድ ጊዜ ያለሱ ወንድ የሌለ የሚመስልን ነገር አለና እንግዲህ ዴቭ ደግሞ አንቺ እንዴት እንደዚህ ታደርጊያለሽ? እኔ እኮ ፍቅርም ነግራኝ ነበረ፣ አደይ እያስመሰለች ነው፣ አደይ አትወድህም፣ አደይ አታፈቅርህም፣ ለምንድን ነው አይንን ማገልጠው፣ ለምንድን ነው እንደዚህ ማታደርገው እያለች እኮ ስትለኝ እኔ በአንቺ ፍቅር ታውሬ ስለነበረ ምንም ነገር ማየት አልቻልኩም። እሷ ግን አደይ እያስመሰለች ነው፣ አትወድህም እያለች በተደጋጋሚ ብትነግረኝም እሷ ስለምታፈቅረኝ ምናልባትም እኔና አንቺን ለማለያየት ነው ብዬ አስቤ ነበረ። ለካ ፍቅር ልክ ነበረች፣ አንቺ አስመሳኝ ነሽ ዴቭ። አይ ይበቃሃል፣ በኋላ የሚጸጽትህን ነገር ናትን። ምን ከዚህ በላይ ምን ሊመጣ ምን የሚጸጽተኝ ነገር አለ? እባክሽ በይ ንገሪኛ። ከዚህ የበለጠ ነገር ምን የሚመጣ መሰለሽ? በይ አሁን አንቺም ወደ ዶክተርሽ ሂጂ፣ እኔም ደግሞ ወደምሄድበት ሄዳለሁ። ዴቭ እያለች ከኋላው ስትከተል እንግዲህ ዞር በይ ብሎ ጥሏት ሄደ። እንዴት ደስ እንዳለኝ እንደዛ አድርጓት ሲሄድ። በነገራችን ላይ ሰው የሚላችሁን ነገር ካልሰማችሁ ምንም ልታደርጉለት አትችሉም። እና እንግዲህ እሷ ደግሞ በፍጹም ልሰማ ፈቃደኛ አይደለችም፣ በፍጹም ማለት ነው። እና ምን ማድረግ ይቻላል? ምክንያቱም አንድ ሰው አልፈልግሽም ካል አልፈልግሽም ነው። እሱ ስከተል እኔ በፍጹም ሰዓቴንም ጊዜንም አላቃጥልም። እንግዲህ አደይ ደግሞ ፍቅር ከባድ ነው። እንግዲህ በሱ ፍቅር ታውራ የሚሆን እኔ ምን አቅላታለሁ ምን እንደነካት ብቻ ዴቭ እያለች እንግዲህ በጣም ነበር ያናደደችኝ የሆነ ትናንትና አደይ። እሱን ማስረዳትም አይጠበቅብኝም። ሲጀምር ለማስረዳት ሞክራለች፣ በእርግጥ ግን ሊረዳት ፈቃደኛ አልነበረም። ስለዚህ የራሱ ጉዳይ፣ ስከተለውም አልገኝ። ግን ደግሞ ከረፈደ በኋላ ልባችሁ ስብርብር ብሎ ከህመሙ ማገገሚያው ሰዓት ላይ ሲደርስ መጥተው ይቅርታ ይጠይቋቸዋል። ያ ደግሞ ተገቢ አይደለም። እና ከዚህ በኋላ ደግሞ እኮ ዶክተሩን አደይን ህይወቷን ስለታደገላት ሊያመሰግነው ይገባ ነበር። ከዚህ በኋላ አታስፈልግም ሚስቴ አጠገብ ኧረ ሚስቴ ብላ እንደው የዴቭ የሚባል ሰው እንደው የሆነት በጣም የሚያናድደኝ ንግግሩ በጣም ይደብራል። እና ሊያመሰግነው ይገባ ነበር እንጂ ዶክተር ባይደርስ ኖሮ ሴትዮ ትገላት ነበር አደይን። ግን ማመስገን ሲገባው ከዚህ በኋላ አደይ አጠገብ እንዳላገኘ ከባድ ችግር ይፈጠራል። ለሚስቴ እኔ ያለውላት እሱን አብረን የምናየው ይሆናል አለ ዶክተር። ምስኪን ነበር እንግዲህ። ከዛ ዶክተሩ ሁሉንም ነገር ነገረው። ቤሪና እናቱ እንዳቀነባበሩት ሁሉንም ነገር፣ አደይ ምንም አይነት ጥፋት እንደሌለባት እኔና አደይን አንድ ላይ አድርገው አንተ ከአደይ እንድትርቅ ነው እናት ያደረገችው እንጂ አደይ በፍጹም ይሄን እንደማታደርግ አንተም ጠንቅቀህ ታውቃለህ።
አንተ እኮ አደይ እንዴት እንደምታፈቅረህ ብታውቅ ኑሮ ይሄንን ባልጠረጠርካት ነበር። ታዲያ ምን ላድርግ? በተደጋጋሚ ጊዜ አብራችሁ አያቸዋለሁ፣ መኪና ውስጥ አያታለሁ። ከአንተ ጋር ብዙ ጊዜ ታሳልፋለች። እኔም ደግሞ ያንን ሳይ በቃ አመንኩኝ የሆነ ነገር እንዳላችሁ። እሺ አንተና አደይ መሀል ምንም ማለት ነገር የለም? ሰውዬ እኔ ይህ ሁሉ አንተ ማስረዳት አይጠበቅብኝም። አንተ የምትሰማ ሰው አይደለህም። ግን ይሄ ሁሉ ሴራ የእናተ ነው ብያለሁ። ከሰማኸኝ ስማኝ፣ አሁን ስራ አለብኝ አለው ዶክተሩ ኮስተር ብሎ ማለት ነው። ከዛም ዴቭ እንግዲህ እየተመናገረ ከዚህ በኋላ ግን ሚስቴ ደግሞ ያላገባትን ሴት ሚስቴ ይላል እንዴ? እጭ ለማንኛውም አደይ ደግሞ አትንከረፈፊ፣ ወደዛ ኮስተር በይ። ምነው ሸዋ ያለ ዴቭ ወንድ የለም እንዴ? ዶክተር ያው አንቺን አፍቅሮ ሲንከራተት ላንቺ ብሎ ነው። አፍቃሪና ተፈቃሪ እንግዲህ አልገናኝ ብሎ በስቃይ ላይ ነው ያለው። ሩታዬም ዶክተሩን አፍቅራ እየተሰቃየች ትገኛለች። ይሄንን ደግሞ ማንም አልተረዳላትም ከዳይመንድ በስተቀር። እና እንግዲህ ዳይመንድም ደግሞ ጭንቅላትህን ብዬ ነው የምገላገልህ። ከዚህ በኋላ አደይን አንድ ነገር ከአንዲት ዘለላ ከአይኗ ብትወርድ እመነኝ ዋጋ አስከፍልሃለሁ አለው። ከዛ ይኸውልህ አሁን የወሰድከውን የቤሪን ዕቃ መለስ፣ አለበለዛ ምን አባል ታመጣ? ምንድን ነው አንተ አላማ አቅም የምትወጣጠረው? በእናትህ እኔ ዳይመንድ የምፈራ መስሎ ከሆነ በጣም ተሳስተሃል። እመነኝ ለምታደርገው ለእያንዳንዱ ነገር ዋጋ እሰጥሃለሁ። አላወከኝም ማለት ነው። ዳይመንድ እንግዲህ የዴቭን አንገት ይዞ አንገጫገጨልኝ እንደና አድርጎ ማለት ነው። ከዛ በኋላ በጣም ተናደደ። ከዛ አደይ መጣች። ዴቭ እያለች ከኋላው መከተል ጀመረች። ወይኔ እንዴት እንደተቃጠልኩኝ! እኔ በሆን ትቼው አልፌው ነበረ የምሄደው። ያ ሁሉ አጸያፊ ቃልን ተናግሮ እናቱ ያ ሁሉ ጉድ አድርሳባት ደግሞ ገና እንደ ውሻ ከኋላው እየተከተለች ዴቭ ትላለች። ኧረ ለማንኛውም እንግዲህ ዶክተር ያሸንፋል። ዴቭ ደግሞ እንግዲህ ይችኑ ቤሪ ብራብሯ እሷም ጉዷ ተጋልጦላታል። ቤሪ እያለ ሲጠራ ነበር አይታችሁት ከሆነ። እና እሷ እዛ እናት አለም ቤት ቁጭ ብላ እታለምም ደግሞ አንቺ እኔ ብዙ ልጆች አለኝ፣ ግን እንዳንቺ ጋጠ ወጥ ስድ አይቼ አላውቅም በህይወቴ። ለሰው ልጅ ክብር የሌለሽ። ቆይ ምንድነሽ አንቺ? ክብር የሚባል ነገር የለሽም እንዴ? ምን አይነት ሴት ነሽ አንቺ? እያለች እታለም እንዴት ዘና እንደምታደርገኝ እውነት ለመናገር ነው። የእውነት ባለጌ። ለማንኛውም ዴቭ አንቺን መቼም አያገባሽም፣ አትልፊ። ከዛም እችን አልሚ ነች ማን የምትባለውን ሴትዮ የዴቭን እናት እያወራች እያለ ቤሪ እታለም በር ስር ቆማ እንዴ ዴቭ ክላስ ደግሞ የማ ድምጽ ነው? ሴት ነች እንዴ ብላ ከፈት አድርጋ ስገባ ማምዬ የእታለም ናት። እታለም አናግሪያት። ማንንም ማናገር አልፈልግም ነኝ። አሁን አንቺ እዚህ እንደገባሽ ብቻ ተናገሪ። ለምንድን ነው እዚህ ገባሽ? እንዲህ እዚህ ለመግባትም አንቺን ማስፈቀድ አለብኝ እንዴ? አንቺ እንዴት ነው የሚያደርግሽ? ክብር የሚባል አታውቂም እንዴ? አይጭ ምን ክብር ትያለሽ? አንቺ ለምንድን ነው እንደዚህ ጠመድሽ? ችግርሽ ምንድን ነው አለቻት እታለምን። ከዛ በኋላ እታለም አምላክ የትዕግስቱን ስጠኝ። ምን ልትሰሪ እዚህ ገባሽ? ማነውስ ያስገባሽ? ዘበኛሽ ነዋ። እሱ ነው እዚህ ያስገባኝ። ማን ሊያስገባኝ ይችላል? ያሹ ነው አይደለ? አሹ ነው የምትሉ? እሱ ምን ያዘበኛ? ከዚህ በር ወደኛ በር ተዛሽ ተሸጋገር ብለው እሱም ደግሞ አሻፈረኝ አለ። ከዚህ ቤት በር የኛ ቤት በር ይሻላል ብዬ ነበር። እሱ ግን ያው ነው። ከዛ ለአነጋገርሽ ለከት ይኖርሽ። በመጀመሪያ ደረጃ ስነ ስርዓት የሚባል ነገር አላስተማሩሽም። ሲቀጥል ደግሞ ዴቭ መቼም አንቺን አያገባም፣ አትልፊ። እሱን አብረን የምናየው ይሆናል። ታውቂያለሽ ዴቭዬ ሂጂ እዛ መኝታ ክላስ ጠብቂኝ ብሎ ነው የመጣሁት። እናም መብት አለኝ እዚህ ቁጭ ብዬ ዴቭን መጠበቅ። ከዛም ፍቅር መጣችና አንቺ ምን ትሰሪያለሽ እዚህ? እናትና ልጅ ችግራችሁ ምንድን ነው ከኔ ጋራ? አቡ ተውኝ በቃ ወደዛ ያለኔ ሰው አላያችሁም እንዴ? ጭቅጭቃቸው ሲያስጠላ ስትል የሆነት እንደ ስትመናገር ጅድቤር የምትባል ሴትየው እንግዲህ የዴቭ እናት ነገሩን ልቁስቁስ አድርጋ እንግዲህ ሄዳለች። ያው ዞሮ ይቅርታ ተጠያይቀው አደይና ዴቭ አንድ ላይ መሆናቸው አይቀርም ይመስለኛል። እንግዲህ እንጃላቸው። ግን
ቤሪ የምትባለዋ ምን ይውጥሽ ይሆን? ፍቅርም አውርታ አውርታ ሜዳ ላይ መቅረቷል። አያችሁ፣ ወረኛ ዳር ላይ ይቀራል የሚባለው ነገር እኮ በትክክል ነው። የእውነት ነው የምላችሁ። ለማንኛውም እንግዲህ ዶክተርም አያዴ ላንቺ ያለኝን ቦታ ብታውቂልኝ ኖሮ እያለ እንግዲህ ምነው ቀድሜ ባወቅሽ ኖሮ፣ የኔ በሆንሽ ኖሮ የኔ ብቻ አደርግሽ ነበረ፣ ማንም እንደዚህ ቀና ብሎ እንኳን አይሽም ነበረ እያለ እንግዲህ ይህንትን እያለ ይገኛል ማለት ነው ዶክተር ዴቭ ተብዬው። እንግዲህ እስኪ ምን እንደሚወጣ አብረን የምናየው ይሆናል። ምን አይነት እንጃ ሰብር የሚባል ትዕግስት የለውም እና ለሁሉ ነገር ችኩል፣ ለሁሉ ነገር በቃ ዘሎ ሰው ላይ መውጣት እንደ ፌንጣ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻ ሀሳባቸው ተሳክቶ ዶክተርና አደይ ከሀገር ሊወጡ ነው ማለት ነው። ኤርፖርት ሄደው እንግዲህ ፎቶ ለማስታወሻ ተነስተዋል። ጉድ እንግዲህ ዴቭ ምን ይወጡ ይሆን?